ለዘመናዊ የዲሞክራሲ ስርዓት መሰረት ጥለዋል ተብለው ከሚጠቀሱ ጥንታዊ ህዝባዊ አስተዳደሮች የገዳ ስርዓት አንዱና ተጠቃሽ እንደሆነ በመስኩ የተደረጉ ጥናቶች ያመለክታሉ። በጉጂ የኦሮሞ የገዳ ስርዓት በየ8 ዓመቱ የሚከናወን የበትረ ስልጣን ርክክብ አለ። በመኤ በኩል ላይ የሚደረግ የስልጣን ርክክብ በጉጂ ብሎም በተቀረው የኦሮሞ ህዝብ ዘንድ ተጠባቂ እንደሆነ ይነገራል። ላለፉት 592 ዓመታት ሳይዛነፍ በቆየው የጉጂ የገዳ ስርዓት መሰረት 75ኛው የጉጂ ገዳ ባሊ ካርሙፋ ወደ ሮባሌ ባለፈው ዓመት መሸጋገሩ ይታወቃል። የጉጂ መለያ የሆነው የገዳ ስርዓት ውስጥ የዲሞክራሲ መገለጫ ተደርገው ከሚወሰዱትና ከጥንት ጀምሮ በተለያዩ የእድሜ እርከን ውስጥ የሚገኙ የህብረተሰብ ክፍሎች የሚኖራቸው ሚና ትልቅ ሲሆን በዚህ ሂደት ሴቶች የሚኖራቸው ሚና ደግሞ ጎልቶ እንደሚታወቅ ምሁራን ይናገራሉ። በተለይ ሴቶች ለተለያዩ በዓላት የሚያዘጋጁት ከ50 በላይ ጣፋጭ ባህላዊ ምግብና መጠጦች የማዘጋጀት ስራ ትልቅ ቦታ የሚሰጠው እንደሆነ ይነገራል። ቡና፣ ማዕድን፣ የቁም እንስሳትና የሰብል ሀብቶችም ሀገራዊ ድርሻቸው የጎላ ከመሆኑ ባለፈ ባህላዊ ምግቡና መጠጡ ከሚቀርቡበት ውብ አልባስና ቁስ ጋር ተደምሮ የተለየ ውበት አጎናጽፎታል። ከ50 የሚልቁት ባህላዊ ምግብና መጠጥ ከተለያዩ ሰብሎች፣ ጥራጥሬዎችና የእንስሳት ተዋጽኦ ውህደት የሚዘጋጁ በመሆኑ ቃናቸውና ጣዕማቸው ለጤና ተስማሚ ነው። በተለይ ለአዘቦት ለበዓላትና ለልዩ ዝግጅቶች የሚውሉ ምግብና መጠጦች መለየታቸው በጉጂዎች ዘንድ ምግብ የሚበላ ብቻ ሳይሆን አክብሮት፣ ፍቅርና አንድነት የሚገለጽበት ጭምር መሆኑን ያሳያል። በልዩ ቀን ለክብር እንግዶች ብቻ የሚዘጋጀው የቡና የቂቤና የወተት ውህድ ሆነው ቡና ቃሊ በጋራ የሚወሰድ የአንድነትና የፍቅር ማሳያ ሆኖ በብሔረሰቡ ዘንድ በስፋት ይዘወተራል። ታታካ፣ ቢጤ፣ ቡሾና ዳዳ ባቂን ከምግቦች እንዲሁም ቦካን ከመጠጥ የቀመሱ እንደሆን ድገሙኝ ለዋል ሰንበት ማለቱ አይቀርም። ምግብ ብቻ ሳይሆን የሚያቀርቡበት ቁሶችም በባህላዊ መንገድ የተዋቡና የተለዩ በመሆናቸው ለምግብ ግርማ ሞገስ ያላበሱ ለቱሪስት መስህብ መዋል የሚችሉ ሀብቶች ናቸው። በቱሪዝም ማሰልጠኛ ኢንስቲትዩትና ኩሪፍቱ ሪዞርት የአፍሪካ መንደር ትብብር የኢትዮጵያ ባህላዊ ምግቦች ፌስቲቫል በቅርቡ መካሄዱ የሚታወስ ነው። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት የኢትዮጵያ ባህላዊ ምግቦች በርካታ አዳዲስ ኢኮኖሚ ሀብት መፍጠር የሚችሉ እሴቶች መሆናቸውን አንስተዋል። ባህላዊ ምግቦቻችን የኢትዮጵያን መልከ ብዙነት የሚገልጡና የህብረ ብሔራዊነታችን እሴቶች ናቸው ያሉት ሚኒስትሯ እነዚህ ሀብቶች በኢኮኖሚ እንቅስቃሴ ውስጥ የገቢ ምንጭና የስራ ዕድል መፍጠሪያ ማድረግ እንደሚያስፈልግ ገልጸዋል። በፌስቲቫሉ ላይ ከሁሉም ክልሎች ለማሳያነት የተመረጡ የ31 ብሔረሰቦች ባህላዊ ምግቦች ቀርበው እንደነበር ይታወሳል። የጉጂ ጣፋጭ ባህላዊ ምግብና መጠጦች ለቱሪስት መስህብነት ቢውሉ ለኢኮኖሚና ለሀብት መፍጠሪያነት ትልቅ አቅም ይሆናሉ።